የካቲት 12 ቀን 1929 ዓ.ም በኢትዮጵያ ታሪክ የተለየች ቀን ናት። ግራዚያኒ የኢትዮጵያ መሳፍንትን በማስከተል የሀገሬውን ድሃ ሰብስበው ለማብላት ዝግጅትን ሲያደርግ ቆይቷል። በዕለቱ አርበኞች ጥቃት ለመሰንዘር እየተዘጋጁ ነው የሚል ጭምጭምታ በከተማው በሰፊው ይናፈስ ነበር። የሽብር ጥቃቱ ማስጠንቀቂያ ከአዲስ አበባ አልፎ ሮም ድረስ ተሰምቷል። ይህንን የሰሙት አቡነ ቄርሎስ በህመም አሳበው ከግራዚያን ዝግጅት ቀርተዋል። ዕለተ አርብ የካቲት 12 ቀን 1929 ዓ.ም በአዲስ አበባ የሚገኙ ችግረኞች በጥሪው መሰረት ወደ ቤተ መንግስት አመሩ። የቤተ መንግስቱን ደጃፍ ማለፍ የቻሉትን ጨምሮ ከ3000 በላይ አቅመ ደካሞች ማልደው በስፍራው ተገኝተዋል። ግራዚያኒ ታመምኩ ያሉትን አቡኑን መኪና በማስላክ እንዲመጡ አስደረገ። ግራዚያኒ የሽብር እቅዱን ማስጠንቀቂያ እንዲሁ በቸልታ ሊያልፈው አልፈለገም። የቤተ መንግስቱን ዙሪያና ግቢውን መትረየስ በታጠቁና ልዩ ስልጠና በወሰዱ ወታደሮች እያስጠበቀ ነበር። የግቢው ጥበቃ ጠንካራ ቢሆንም አብርሃ ደቦጭና ሞገስ አስገዶምን ወደ ግቢው ከመግባት ግን አላገዳቸውም ነበር። በመጨረሻም አቡኑ ሲደርሱ ፕሮግራሙ ተጀመረ። ግራዚያኒ መድረኩ ላይ እየተንጎማለለ በፊቱ ለተሰበሰበው ህዝብ ዲስኩሩ ማሰማት ጀመረ። ልክ ከረፋዱ 4 ሰዓት አካባቢ ሲሆን ግራዚያኒ ለጠራቸው ዳሆች ገንዘብ ማደል ጀመረ። ለ6 ሩብ ጉዳይ ሲሆን ራስ ኃይሉና ሌሎች የግራዚያን ተከታዮች እንደቆሙ ነበር ኃይለኛው ፍንዳታ የተሰማው። ከፍ ወዳለው ደረጃ የተወረወረው ቦምብ ግቢውን በጩኸት አናጋው። ከቅጽበታዊ መደናበር በኋላ ተጨማሪ ቦምቦች ተወረወሩ። ሁለተኛው ቦምብ ከግራዚያን አጠገብ ያለውን ምሰሶ አፈራረሰው። ሞገስና አብርሃም በሁለቱ መስኮቶች በኩል ሆነው ነበር ቦምቡን ይወረውሩ የነበረው። የመጀመሪያውን ቦምቦች የወረወሩት በረንዳ ላይ የነበረውን ባለመትረየስ ለማስወገድ ይመስል ነበር። ሶስተኛው ቦምብ ፓጊያሎ ፊት ወደቀ። ፍንጣሪው ካጠገቡ የነበሩትን አቡነ ቄርሎስን አቆሰላቸው። የአቡኑ ጃንጥላ ያዥ ወዲያውኑ ሞተ። የፌዛኑ አራጅ ግራዚያኒ በሁከቱ መሃል ወደ ውስጥ ሲሸሽ ጀርባው፣ ትከሻውና ቀኝ እግሩ ላይ ቆሰለ። በዕለቱ የፋሺስት ፓርቲ ጸሐፊው ጎዶፕ ኮርቴዝ በድንጋጤ መተኮስ ጀመረ። የቤተ መንግስቱ ጠባቂ ወታደሮች በአቅመ ደካማ ድሆች ላይ የተኩሱን እርምታ በማርከፍከፍ ከ1000 የበለጡትን ገደሉ። ከቦምቡ ፍንዳታ በኋላ የፈሰሰው ደም በቤተ መንግስት ግቢ ውስጥ ብቻ አላበቃም። ለተከታታይ ቀናት መላው አዲስ አበባን የደም ጎርፍ አጠባት። የጥቃቱ ዋነኛ ፈጻሚ የሆኑት አብርሃ ደቦጭና ሞገስ አስገዶም ከግቢው እንደወጡ የታክሲ ሾፌሩ ስምዖን አደፍርስ ረዳቸው። ጥቃቱ በተፈጸመ በሰዓታት ውስጥ የኢጣሊያ ወታደራዊ ደህንነት ቢሮ የጥቃቱ ፈጻሚ ናቸው ብሎ ያሰባቸውንና የጠረጠራቸውን ሰዎች በመመርመር ጥቃት አድራሾቹን ለመለየት ቻሉ። በክትትሉ ወቅት ግራዚያኒ የቀዶ ጥገና ሕክምና ተደርጎለት ሊተርፍ ችሏል። በቦታው ከተጎዱ ሰዎች መካከል የአየር ኃይሉ አዛዥ ጄኔራል ሊዮታ እግሩ ተቆረጠ። በቀጣይ ሰዓታት ውስጥ ጥቁር ካኔቴራ ለባሽ የሆኑ የኢጣሊያ ወታደሮች የቴሌፎንና የፖስታ አገልግሎት መስሪያ ቤትን ዘጉ። መንገድ ላይ ያሉ የአዲስ አበባ ነዋሪዎች በጥድፊያ ወደ ቤታቸው መግባት ጀመሩ። አራዳ በሚገኘው የፋሺስት ፓርቲ ጽሕፈት ቤት ውስጥ የሚገኘው ኦዱ ኮርቴዝ ለወታደሮቹ አስገራሚ ነጻነትን ሰጣቸው። በሚቀጥሉት 3 ቀናት ኢትዮጵያውያንን እንደፈለጋቸው አድርጓቸው የሚል ነበር። አመሻሹ ላይ ዘግናኙ ጭፍጨፋ ተጀመረ። የኢጣሊያ ወታደሮች መንገድ ላይ ያገኟቸውን ኢትዮጵያውያንን ሁሉ ያለአንዳች ርኅራኄ መግደል ጀመሩ። መንገዱ ሁሉ በአስከሬን ተሞላ። የከተማዋ ነዋሪ ቤቶች ላይ እሳት ተለቀቀበት። በእሳት የተቃጠለውም ሰው የትየሌሌ ነው። በዛች ምሽት የቤት ለቤት ፍተሻ በማድረግ ላይ ያሉ የኢጣሊያ ወታደሮች በአንዲት ደሳሳ ጎጆ ቤት ጥቁር የማርትሬዛ ጠገራ ብርና የጃንሆይን ፎቶ አገኙ። ወዲያውኑ መላውን ቤተሰብ ጎጆ ውስጥ ከከተቱ በኋላ በሩን ዘግተው እሳት ለቀቁባቸው። የምስኪኖቹ የጣር ጩኸት ለደቂቃዎች ቀጠለ። ጩኸታቸው ሲቆም ወታደሮቹ አልሄዱምና መላ ቤተሰቡ በእሳት ተበልቶ አለቀ በማለት ላዶዶላ ሳቫ ከዓመታት በኋላ ጽፏል። በዚያች ዕለት አዲስ አበባ የእርድ ቄራ ሆነች። ጣሊያኖች የሀገሬው ሰው ቤት ሰብረው እየገቡ ከዘረፉ በኋላ ቤታቸውን በእሳት አንድደው ይሄዱ ነበር። መንገድ ላይ ከወደቁ ቁስለኞች መካከል ነፍሳቸው ሳይወጣ በመኪና ተጭነው የተወሰዱ ነበሩበት። መንገድ ላይ ያልተገደሉትን በመኪና ጭነው በመውሰድ በግራዚያን ዋና መምሪያ ግቢ ውስጥ ረሸኗቸው። የከተማዋ ቤቶች በሙሉ በእሳት ሲጋዩ ከውስጥ ሮጠው የወጡትን ደግሞ የኢጣሊያ ወታደሮች በጥይት ለቀሟቸው። የኢጣሊያ ደህንነት አባላት ወጣቶችን ፍለጋ በመላው አዲስ አበባ ተበተኑ። ከምሽቱ 2 ሰዓት አካባቢ ወታደሮች የአብርሃ ደቦጭን ቤት ሰብረው ገቡ። መሬት ላይ የኢጣሊያ ባንዲራ በሳንጃ ተቦጫጭቆ ወድቆ ነበር። ባንዲራው የተቀደደበት ሳንጃ እጀታም አረንጓዴ፣ ቢጫና ቀይ ቀለማት ተቀብቷል። ሞገስና አብርሃ ይህንን መልእክት ትተው አምልጠዋል። የቦምቡ ጥቃት የኢጣሊያ አገረ ገዢን ኢላማ ማድረጉ በኢትዮጵያ ለነበሩና ሮም ለሚገኙ የኢጣሊያ ተወላጆች አሳፋሪ ሆነባቸው። አብርሃና ሞገስ ከምሽቱ 1 ሰዓት አካባቢ ወደ ጀርመን ሚሽን በመሄድ ጓደኛቸውን ስብዓትን ባጥር ላይ ጠሩት። ሆኖም ግን አብሯቸው አልሄደም ነበር። የ12 ዓመት ታዳጊ ጥሎ መሄድ ባለመፈለጉ የጀርመንን ሚሽን ጥበቃ በመተማመን ቀረ። ሁለቱ ወጣቶችም ሽሽት ጀመሩ። ከ1 ሰዓት በኋላ የኢጣሊያ ወታደሮች የጀርመን ሚሽንን ከበቡ። ስብዓትንም ይዘው በጥያቄ ያዋክቡት ያዙ። የጀርመን ሚሽን ኃላፊ የነበረው ሄርመን ባልበርግ ሲጠየቅ ሰሞኑን ከእንግዳ ወጣቶች ጋር ሲገናኝ ነበር፣ ታማኝ አይደለም
በማለት ስብሃትን አሳልፎ ሰጠው። ስብሃትንም እያዳፉ ወሰዱት። ትንሽ ወንድሙም በማግስቱ ስዊድን ሚሽን ተሸሸገ። ቅዳሜ ጠዋት ቤታቸው የተቃጠለባቸው የአዲስ አበባ ነዋሪዎች በድንዛዜ መንገድ ላይ ሲንቀዋለሉ ታዩ። የኢጣሊያ ወታደሮች ለቅመው ራስ መኮንን ድልድይ አጠገብ ገደሏቸው። ወታደሮቹ በየቤቱ የዘረፉትን የማር ትሬዛ ጠገራ ብር ለመለወጥ ወደ ኢጣሊያ ባንክ ሲሯሯጡ ታይተዋል። የአዲስ አበባውን ጭፍጨፋ ቀሪው ዓለም እንዳይሰማው የተለያዩ ሙከራዎች ተደርገዋል። ሆኖም ግን የአሜሪካው አምባሳደር ለመንግስቱ በላከው የቴሌግራም መልእክት የኢጣሊያ አስተዳደር ከቦምቡ ጥቃት ጋር ምንም አይነት ግንኙነት የሌላቸው ነዋሪዎችን በጅምላ እየጨረሰ ነው በማለት ጽፎ ነበር። አምባሳደሩ በመኪና የተጫኑ በርካታ አስከሬን መመልከቱንም ተናግረዋል። የቀድሞ የአድዋ አስተዳዳሪ ዳዊት ዕቁበ ጊዜ ራስ መኮንን ድልድይ አካባቢ ነበር የታሰሩት። በእስር ቤት ቆይታቸው በርካታ ወላጅ አልባ ህጻናትን የያዙ አርመኖችና ግሪኮች የህጻናቱን እናቶች ፍለጋ ይዞሩ እንደነበር ተናግረዋል። የሕክምና ባለሙያው ላዶዶላ ሳቫ በ3 ቀናት ዘግናኝ ጭፍጨፋ የተመለከተውን ሲገልጽ በፖሊስ ዱላ የራስ ቅላቸው ተሰብሮ አንጎላቸው የፈሰሰ ሰዎችን አይቻለው። አንድ ፖሊስ በጸጸት ኢትዮጵያውያንን ባለመጨረሱ ሲቆጭ ሰማው በማለት ጽፏል። በጨለማ የተፈጸመውን ግድያ ባይመለከትም ከቀኑ የበለጠ እንደሚሆንም ገልጿል። ለ3 ተከታታይ ቀናት በተካሄደው ጭፍጨፋ ከ3000 በላይ የከተማዋ ነዋሪ አልቀዋል። እና አብርሃም ሞገስን ከከተማው እንዲወጡ የረዳቸው ስምዖንም በፋሺስቶች እጅ ላይ ወደቀ። በሰው ልጅ ላይ ይደርሳል ተብሎ ፈጽሞ የማይገመት ግፍ ደረሰበት። ጥፍሮቹ በጉጠት ተነቅለዋል። እጅና እግሩ በሚስማር ተበሳስቷል። ሰውነቱ እንዳልነበረ እንዲሆን ተደርጓል። ኋላም ኢጣሊያኖች መርዝ ግተው ገደሉት። አስከሬኑን ታላቁ እህቱ ጌጦቿን ሸጣ ጉቦ ከፍላ ከስር ካስወጣች በኋላ ቀብሩ በታላቅ ሚስጥር ጉለሌ በሚገኘው በጴጥሮስ ወጳውሎስ ቤተክርስቲያን ተፈጸመ። አብርሃ ደቦጭና ሞገስ አስግዶም ከአዲስ አበባ ካመለጡ በኋላ በመጀመሪያ ወደ ደብረ ሊባኖስ ከዚያም ለጥቂት ጊዜ ከራስ አበበ አረጋይና ከደጃዝማች መስፍን ስለሺ ጋር ተቀላቀሉ። ከዚያም ወደ ሱዳን ሲያመሩ ድንበር አካባቢ ባልታወቁ ሰዎች ተይዘው ተገደሉ። ከነ አብርሃ ጋር ግንኙነት አላቸው በሚል የደብረ ሊባኖስ ገዳም የአቡነ ተክለ ሃይማኖት ቤተክርስቲያን መነኮሳትን ጋሊሊ አፍሶ ገሚሱን ወደ ሽንኩርት ሚካኤል ገሚሶቹን ወደ ደብረ ብርሃን ወስዶ በጥይት ደበደባቸው። ወጣቱ ምሁር በሻወረድ ሀብተወልድ በፋሺስቶች ተይዞ እንደ እንስሳ በካቴና ታስሮ ብዙ መከራ ደርሶበታል። በአሳቃቂ ሁኔታም በቅዱስ ጊዮርጊስ ወህኒ ቤት ተገደለ። ከጥቃቱ ጠንሳሾች መካከል በወቅቱ በህይወት የተረፉት ብቸኛው ሰው በጅሮንድ ለጥይበሉ ገብሬ ናቸው። ከጥቃቱ በኋላ ከተማዋን ለቀው በመውጣት አርበኞችን ተቀላቀሉ። ከነጻነት በኋላ ሚኒስቴር ሆነው የተሾሙ ሲሆን በ1970 ዓ.ም ደርግ የአፄ ኃይለ ሥላሴ ሚኒስትሮችን ሲረሽን ከገደላቸው ሰዎች መካከል አንዱ ነበሩ። የካቲት 12ቱ የግፍ ጭፍጨፋ ዛሬ 89 ዓመት ሞልቶታል።